የሪሚዲያል ፕሮግራም ፈተና ተራዝሟል ወይ? የ2018 ዓ.ም ሪሚዲያል ፕሮግራም ፈተና ከግንቦት 17 እስከ ግንቦት 22 2018 ዓ.ም ሊሰጥ ፕሮግራም ወጥቶለት የነበረው ፈተና ተራዝሟል ወይ እያላችሁ በተደጋጋሚ በዩቲዩብም በቴሌግራም የኮሜንት ሴክሽን ላይ እየጠየቃችሁ ትገኛላችሁ። ዛሬ የ2018 ዓ.ም ሪሚዲያል ፕሮግራም ፈተና ተቀይሯል ወይ ወይስ ተራዝሟል ወይ? ፈተናው የሚሰጠው ከመቼ እስከ መቼ ነው? የ12ኛ ክፍል ተራዝሟል ወይ? ኤግዚት ኤግዛም ተራዝሟል ወይ የሚለውን አጠቃላይ አዲስ የወጣውን መረጃ ሼር አደርጋችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ሰላም እንዴት ናችሁ? ከዚህ በፊት ለማታውቁኝ ፈንታሁን ጻይ ይባላለሁ። በቋሚ ስራዬ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። የ2018 ዓ.ም ሪሚዲያል ፕሮግራም በትምህርት ምዘናና ፈተናዎች አገልግሎት የሚሰጥበት ጊዜ እንደሚታወቀው ፕሮግራም ወጥቶለት ነበር። የሚሰጥበት ጊዜም ከግንቦት 17 እስከ ግንቦት 22 2018 ዓ.ም ነበር። ነገር ግን አሁን ላይ አዲስ እየወጡ ባሉ መረጃዎች መሰረት የ2018 ዓ.ም ሪሚዲያል ፕሮግራም ፈተና ሆነ ኢንትራንስ ኤግዛም ኤግዚት ኤግዛምን መስጫ ጊዜያቸው ተራዝሟል። እንግዲህ የ2018 ዓ.ም ሪሚዲያል ፕሮግራም ፈተና የሚሰጥበት ጊዜ ግንቦት 27 2018 ዓ.ም እስከ ሰኔ 3 2018 ዓ.ም ለመስጠት ፕሮግራም ወጥቶለታል። የቅድመ ምረቃ ወይም የመውጫ ፈተና የሚሰጥበት ጊዜም ከሰኔ 4 እስከ ሰኔ 12 2018 ዓ.ም መሆኑ ተገልጿል። የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተናም ከሰኔ 23 2018 ዓ.ም እስከ ሐምሌ 17 2018 ዓ.ም የሚሰጥ መሆኑ ተገልጿል። እንግዲህ ይህ መረጃ ቲክቫ የመርሃ ግብር ለውጡን ከዩኒቨርሲቲዎች ከፍተኛ አመራሮች ለማረጋገጥ ችሏል። የኛ ዩኒቨርሲቲም መራዘሙን በሶሻል ሚዲያው ገልጿል። ዩኒቨርሲቲዎች በማህበራዊ ትስስር ገጻቸው የፈተና መስጫ ፕሮግራሞች መቀየራቸውን በሶሻል ሚዲያቸው እየገለጹ ነው። ሪሚዲያል የምትፈተኑም ኤግዚት ኤግዛም የምትፈተኑም 12ኛ ክፍል የምትፈተኑም ተማሪዎች በአጠቃላይ መስጫ ጊዜዎቻችሁ ፈተናውን የምትወስዱባቸው ጊዜዎች በእነዚህ ቀናቶች ተቀይረዋል ማለት ነው። ሪሚዲያል ፕሮግራም የምትፈተኑ ተማሪዎች ምንም መረበሽ ሳይጠበቅባችሁ፣ ዲስተርብ መሆን ሳይጠበቅባችሁ፣ መናደድ መበሳጨትም ሳይጠበቅባችሁ በተረጋጋ መንፈስ ነው ፈተናው። አንዳንዶቻችሁ በመራዘሙ ደስ ይላችኋል፣ አንዳንዶቻችሁ ደግሞ መስጫ ጊዜው በመራዘሙ ትናደዳላችሁ። ሁላችሁም ግን ዝግጅታችሁ ላይ ኮንሰንትሬት በማድረግ ዝግጅታችሁ ላይ ፎከስ በማድረግ ዝግጅታችሁን እንድትቀጥሉ ሪከመንድ አደርጋችኋለሁ። ሌሎች ሪሚዲያል ፕሮግራም ፈተና ተፈታኝ ልትሆኑ ትችላላችሁ። ኢንትራንስ ኤግዛም ኤግዚት ኤግዛም ተፈታኝ ልትሆኑ ትችላላችሁ። ፈተናችሁን በተመለከተ መጠየቅ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። እኔ በየጊዜው እየተከታተል ቶሎ በቴሌግራም ቻናል የምናሳውቃችሁ ይሆናል። ዩቲዩብ ቪዲዮ የሚያስፈልገውንም በቪዲዮ መልኩ እየሰራን ለሁላችሁ ቶሎ እንዲዳረስ እናደርጋለን። እንግዲህ በቀራችሁ ጊዜ ሪሚዲያል ሆናችሁ ኤግዚት ተፈታኝ ሆናችሁ 12ኛ ክፍል ተፈታኝም ሆናችሁ በቀራችሁ ጊዜ ውስጥ ፈተናው እስኪደርስ ባለው ጊዜ ውስጥ ዝግጅታችሁ ላይ በደንብ ፎከስ እንድታደርጉ አሁንም ደግሜ ሪከመንድ ላደርጋችሁ እወዳለሁ። ለዛሬ ግን አይሆፕ ይህ ቪዲዮ በደንብ ጠቃሚ ነው ብዬ አስባለሁ። ጠቃሚ ሆኖ ካገኛችሁትና ለሌሎች ተማሪዎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ስጠን። ፒስ